ሰላም ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም በአዲስ ቪዲዮ ተገናኝተናል። ውድ ቤተሰቦቼ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። እኔ ኦርቶዶክስ ሳሎን በመኪና ተጭኖ ወደ ቤተክርስቲያን የሚገባ ምግብ አይቼ ተከትዬ ቤተክርስቲያን ገብቼዋለሁ። 2 ቀን አደርኩኝ ምግብ ሳልበላ። ጃቴ ኪዳነ ምህረት ቃሊቲ አካባቢ ነው። በቤተ ክርስቲያን በኩል እያለፍኩ እያለው ቤተ ክርስቲያን በር ላይ ቁጭ ብሎ የምግብ ትራፊ የሚበሉ የኔ ቢጤዎችን ቆሜ እነሱ የሚበሉትን እየተመኘው እያለው አንድ አይሱዚ ሙሉ ምግብ ጭኖ ቤተ ክርስቲያን ገባ። ልክ ቤተ ክርስቲያን የሚገባው ሰው መስዬ ተከትዬ ቤተ ክርስቲያን ገባው። ከዛ በር ላይ ሲደርስ ሰዎቹ ሲሳለሙ ልክ እነሱን አይቼ እኔም እየተሳለምኩ የቤተ ክርስቲያኑን በር ሲሳለሙ እኔም ከነሱ ጋር የቤተ ክርስቲያኑን በር የሳምኩ ግቢ ገባው። ምግብ ተከትዬ ማለት ነው። የሆነ ትልቅ አዳራሽ አለ። አዳራሽ ውስጥ ካስገቡ በኋላ ከቤተ ክርስቲያን ተሳልመው የሚመለሱ ሰዎችን በረከት ነው ቅመሱ እያሉ ወደ አዳራሹ ያስገቡ ነበር። ሌሎቹ ኑ ግቡና በረከት ቅመሱ የተባሉ ነው የሚገቡት። እኔ ግን ቀጥ ብዬ ማንም ና ሳይለኝ ገባው አዳራሹን። ልክ ሲገባ ምግቡ ጠረጴዛ ላይ ተደርድሯል። ቢፌ ነው። ማንም ሰው ሲመጣ አንድ ቁርጥ ያነሳል። እንጀራውን አንድ ቁርጥ አንስቶ ለበረከት ነው ተብሎ ነው እንግዲህ አንድ ቁርጥ አንስቶ ትንሽ ወጥ ጨምሮ ፊት ለፊት ቁጭ ብሎ ይበላል። እኔ ግን 4 ቁርጥ አነሳው ሳይሆን ጫንኩኝ ሳይኑ ላይ 4 ቁርጥ አነሳው። ወጡንም ጨመርኩበት። እጄ ላይ ሳየው ተከምሯል። ሰውን ስመለከተው አንዳንድ ቁርጥ ነው ለበረከት ተብሎ። ከዛ ፊት ለፊት ቁጭ ብዬ መብላት ሞራል አጣው። የሆነ ጥግ ፈለግኩኝ። ይሄ የተጫነውን የት ቁጭ ብዬ ልብላ? ሰው እያየኝ ነው። ጨለማ ቦታ ፈለግኩኝ ቤት ውስጥ። ወይ ረአብ ኮንፊደንስ አሳጣኝ። ከዛ የሆነ ወደ ውስጥ አዳራሹ ወደ ውስጥ ገባውና የሆነ ጨለማ ቦታ አገኘው። እዛ ቁጭ ብዬው 4ቱን ቁርጥ እንግዲህ 2 ቁርጥ 2 ቀን ሳልበላ ስላደርኩ ነው። ለነገም ተስፋ የለኝም። 2 ቁርጡ ደግሞ ለነገ ነው። 4 ቁርጥ አነሳውና ቁጭ ብዬ 4ቱን ቁርጥ ከጨረስኩ በኋላ ወጣው። ነገር ግን ብዙ ሰው አይቶኛል። እያፈርኩኝ ነበር። ሌላው አንዳንድ ቁርጥ ሳነሳ እኔ 4 ቁርጥ አንስቼ ጥግ ስለገባው እያፈርኩ ነበር። ሰውም አይቶኛል። የሳቁም አሉ። እኔን አይቶ በሳቅ ዝቅ ያሉም ነበሩ። በላውና ጥርግግ አድርጌ በላው። የሆነ ነገር እያሉ ይወጣሉ። ሰው ማለት ከበላ በኋላ የሆነ ነገር እያለ ይወጣል። ያ ነገር ሰው ምን እንደምል አልገባኝም። በልቼ ውሃዬን ጠጥቼ ውልቅ አልኩት። ይገርማችኋል እስከ ዛሬ ድረስ በጃቴ ኪዳነ ምህረት ሳልፍ ማለት ነው ኦርቶዶክስ አይደለሁም። በዛ ሳልፍ ግን አንገቴን ዝቅ አደርጋለሁ ቤተክርስቲያኑ ጋር ስደርስ። ያ ነገር ይሰማኛል። አሁን ግን አልፏል። ያኔ በቃ ቀጣይ ለነገም ማለት ነው በንጋታውም ምበላ ነገር ተስፋ ስለሌለኝ ልሞቱላ ይችላል ብዬ አስቤያለሁ። ውጭ ነበር ማድረው። ምበላ ነገር የለኝም፣ ዘመድ የለኝም። በጣም ተስፋ አስቆራጭ ጊዜ ስለነበረ በቃ ህይወቴን ተመልሼ ያገኛለሁ ብዬ አላሰብኩም ነበር። ያ ጊዜ አለፈ። ሜን ፖይንቱን ልንገራችሁ። ዛሬ በቤተ ክርስቲያኑ በኩል ሳልፍ ሁሌ ትዝ ስለምለኝ ነው። እና አንገቴን ዝቅ አድርጌ ኦርቶዶክስ ሳሎን እየተሳለምኩ አልፏለሁ እስከ ዛሬ ድረስ። መኪና ውስጥ ቁጭ ብዬ በእግሬም በዛ ሴት ትዝ ይለኛል። የማያልፍ ነገር የለም። ነገር ግን የማይለመድ ነገር ቢኖር ረአብ ነው። ረአብ አይለመድም። ችግር ይለመዳል። የፈለግከውን ነገር መልመድ ትችላለህ። ረአብ ግን አይለመድም። የወሰደኝን ያቆመኝን ቦታ ስለማውቅ ነው። ጃቴ ኪዳነ ምህረት በዛ ሳልፍ እስከ ዛሬ ይሰማኛል። አንገቴን ዝቅ አድርጌ ተሳልሜ ያልፈዋለሁ። ሁሉም ነገር ያልፍ፣ የማልፍ ነገር የለም። ያንዳንዱ ሰው ከጸለየ ጠባቂ መልአክ አለው። ያን መልአክ ስለማይደፍር ይሸሻል።
ያው መጽሐፍ ቅዱስ እንዳለው ዘወትር መላእክቶቻቸው በሰማይ በአባቴ ፊት ይቆማሉ አይደል ያለው። ከነዚህ ተናናሾችን አንዱን እንኳን እንዳትንቁ በሰማይ መላእክት ዘንድ ጠባቂዎቻቸው በሰማያት ይቆማሉ። የማቴዎስ ወንጌል ምዕራፍ 18 ላይ ታገኛለህ። ከጸለይክ ነው። ካልጸለይክ ቀኝህ ስለሚያዝ ጠባቂ መልአክ ይለቀዋል፣ ቦታውን ይተዋል። ቦታውን ሲተው ቀኝህ ተይዟል። በቃ አሁን አንዳንድ ጊዜ በጣም በልጆች የምትቸገሩ ብዙዎቻችሁ ያልጸለያችሁ ጊዜ የተጸነሱ ናቸው። በዚህ እርግጠኛ መሆን እንችላለን። የጸለያችሁ፣ የሰገዳችሁ፣ ያመለካችሁ ጊዜ ግን ጸጥ ያሉ ልጆች ነው የሚወለዱት። የተረጋጉ ማስተዋል ያላቸው ገና ሳያድጉ ለእናንተ የሚያስቡ እማዬ የሚሉ እናቴ አባቴ የሚሉ ፍቅር የሚያሳዩ ይሆናሉ። ትህትና ያላቸው ከክፉዎች 100,000 ክፉዎች ጋር ቢውሉ ልቦናቸው አይለወጥም። ለምን? የመንፈስ ቅዱስ ጥበቃ ከማህፀን ጀምሮ ስለሚያገኙ። አምባ ከረዩ እያልክ በየንትኑ በየናይክል ክለቡ ምናምን የዞርክ እደሰታለሁ ብለህ የዛን ጊዜ የተጸነሰው ልጅ የበላበትን ሰብሮ ዲዶ ማረገው እያለ ይነግርሃል። ጎበዝ አይደለም ይላል። የጠጣበትን አድቆ እኔ ጎበዝ ጀግና አይደለሁ ይላል እናቱ። በመስበር ይረካል፣ በማበላሸት ይረካል፣ በማጥፋት ይረካል። ያኔ አልጸለይክም። ስለዚህ ዲያብሎስ የራሱ የሆነውን በክፋት በኩል ያለውን ድርሻ ይፈጽማል። እንዲህ አይነት አካሄዶች ባሉበት ነገር ወደ መንፈሳዊውም ሲመጣ ልክ እንደዚህ አይነት ችግሮች ይፈጠራሉ። ለጠብ የሚኖሩ፣ ለአደጋ የሚኖሩ፣ ለነገር የሚኖሩ፣ ለማፍረስ የሚኖሩ፣ ለብጥብጥ የሚኖሩ መንፈሳዊ ሰዎችም ልክ እንደዚህ ሆነ። በመንፈሳዊው ስፍራ ልክ እንደዚህ የራሱ የሆነ ጥፋት ያለውን ኃይል በደጁ ያስቀምጣል። በእግዚአብሔር ቤት ደጅ ያስቀምጣል። ይሁዳን በ12ቱ ደቀ መዛሙርት ፊት አስቀምጦ ጌታን ይሰልል ነበረ ክፉ መንፈስ። ከ12ቱ አንዱ ጌታውን የሚሸጥ ስሞ አሳልፎ የሚሰጥ ለሞት ቦታ የሚሰጥ ሆነ። ከ12 አንዱ። በዚህ ዘመን ደግሞ ሁለት ቢኖሩ ከሁለት አንዱ ይታገላል። ከሁለት አሊያም ሁለቱንም ነገር እንዲበሉ እያደረገ መንፈሳዊ ሞገሳቸውን ያሳጣቸዋል። እንግዲህ ውድመቱ ሁለንተናዊ እንዲሆን ዘመናችን መንፈስ ስራ ይሰራል። ከእግዚአብሔር ከሆነ ዓለም በመላው በክፉ እንደተያዘ እና አንተ በአላህ ስም ምለህ በውሸት አላህ ነው ዋሴ ብለህ ገንዘቤን የበላኸኝ ወሰክብኝ ሰው እኔ ያመንኩት አንተን አይደለም አላህን ነው። ያ አላህ የኔን ገንዘብ ካንሰር ያደርግልኝ። ያ አላህ የማይድን በሽታ ይስጥ፣ የአልጋ ቁራኛ ያደርግህ፣ የገንዘቡን በረካ ያንሳብህ፣ ዓፊያ የሚባል አጥቴ ዓፊያህን ይንሳህ። ያ አላህ ባልታሰበ አደጋ አልጋ ቁራኛ ሁን። ያ አላህ ይህንንም ደግሞ አላህ ያሳየ። ያው የተበደይ ዱዓ ተቀባይነት አለው። አላህ ቀበለኝ። አላህ በአንተ ላይ ጥበቡን ያሳየኝ። ብሩ ቦቶኝ አይደለም፣ ነገር ግን አማማለህ እጅግ በጣም የአላህን ስም ማዋረድ እጅግ በጣም ቀርሞ ሆነ። አላህ ይበቀል። ሁሌም ዱዓ አደርግልሃለሁ ኢንሻአላህ። ባለፈው ለታ እዚህ ሐረም መጥቼ ዱዓ ያረኩበትን ልጅ ለምን ረገምከው? ለምን ሂዳያ እንዲሰጠው አላህን አትለምንለትም ብላችሁ ብዙዎቻችሁ ወቅሳችሁኛል። በእርግጥ ቪዲዮ ከተለቀቀ በኋላ ልጁን በአካል አላቀውም ነበር። ፎቶውን ልከውልኛል። ማንነቱን በደንብ አውቄዋለሁ። እናም ዛሬ የእናንተን ወቀሳ የእናንተን ቅሬታ ሰምቼ ለልጁ ይቅርታ ላደርግለት አይደለም የመጣሁት።
አላህ ያ ረቢ አላህ ተጨማሪ ካንሰር ያ አላህ ያ ረቢ የማይድን በሽታ ያ አላህ ቤተሰብ ዶክተሮች ሁሉ የሚገረሙበትን በሽታ ይስጠው ያ አላህ። ምን አይነት በሽታ ነው ሰው የሚያርቅ ያ አላህ የማያቀርብ በሽታ እንዲሰጠው ለለመንበት ነው። ሰላም አለይኩም። መልካም እንግዲህ ወንድማችን ራምዚ ገንዘብ ተወስዶበት ይመስለኛል እንዴት እንደሚራገም አይታችኋል። በዚህ እርግማን በእስልምናው በጣም የተፈቀደ ነው። በየቀኑ ክርስቲያኖችና አይሁዶችን አላህ ያጥፋችሁ እያሉ እንዲራገሙ ቁርአኑም ይፈቅዳል ማለት ነው። ስማችንን ጠርተው ክርስቲያኖች አላህ ያጥፋችሁ ብሉናል። የኛ መጽሐፍ ቅዱስ ግን እንደምትመለከቱት የሚረግሟችሁን እንኳን መርቁ ይላል። ስለዚህ ወንድማችን ራምዚ ከተራጋሚ መንፈስ ክርስቶስ ነፃ እንዲያወጣህና የሚረግሙህን እንኳን የምመረቅበት እንዲያደርግህ ወደ ክርስቶስ እንመጣ ጥሪ እናስተላልፍልሃለን። የነዳያን ዋጋ ቢገባ ኖሮ እኮ ምእመናን እኛ ነበር እኮ ምን ለምናቸው። ቅዱስ ዮሐንስ አፈወርቅ መጥተህ ቤተ መቅደስ ውስጥ 1000 ሻማ ደርድረህ ልታበራ ትችላለህ። ለእግዚአብሔር ስጦታ ሰጠሁት ብለህ እመነኝ፣ ያን ያበራኸውን ሻማ በር ላይ ዘለህ የመጣው የነዳዩ እንባ ያጠፋብሃል። እየሰማችሁኝ ነው? ከዛሽ በር ላይ ዘለናቸው የመጣናቸው ነዳያን እነሱ ጋር የሌለው ክርስቶስ እዚህ ቤተ መቅደስ አይገኝም። ሰው ውስጥ ያላገኘነው ክርስቶስን የትም አናገኘው። እነሱን ካላከበርን እግዚአብሔርን አናከብርም። እነሱን ከናቅን የምንቀው ማንን ነው? እግዚአብሔርን ነው። ብራብ አብልታችሁኛል ወይ ብጠማ አጠጥታችሁኛል ወይ ይለናል እኮ። ያን ጊዜ ምን ይሉታል? የት ተርበህ አግኝተን የት ተጠምተህ አግኝተን? መቼ ታስረህ ክርስቶስ ሆይ መቼ ታመህ ነው የምንጠይቅህ? አንተ ምን ሆነ ታውቃለህ? ለነዚህ ለታናሾቻችሁ የምታረጉት ሁሉ ለኔ እንዳረጋችሁ ትቆጥረዋለሁ። እየሰማችሁኝ ነው? አዎ። ስለዚህ ሁሉ ጊዜም ነው የምላችሁ፣ በተለይ የተናቀ ሰው ስናይ፣ በተለይ ዝቅ ያለ መሰለን ሰው ስናይ ክርስቶስ ሊሆን ይችላል። እግዚአብሔር ስለዛ ሰው የእግዚአብሔርን ስጦታ ከዛ ሰው ልንቀበለው የምንችለው አስቡት። ለእግዚአብሔር ብር ማበደር እንዴት ያለ ነገር! ለነዳያን መስጠት ማለት እኮ ለእግዚአብሔር ብር መስጠት እኮ ነው። በሰማይ ቤት መስራት ማለት ነው። መመጽወትን የመሰለ ቅዱስ ዮሐንስ አፈወርቅ እንዴት ያደንቃታል መሰላችሁ ምጽዋት። ለእግዚአብሔር ብር መስጠት እግዚአብሔርን ማበደር ማለት ነው። በሰማይ መልሰን የምንቀበለውን ዋጋ ዛሬ በምድር መስጠት ማለት እኮ ነው መመጽወት። እኛ ግን አይመስለንም። ይሄን ጉባኤ ስንጀምር ምን ብለን የጸለዩ አባታችን ሆይ ከዛስ ታውቁታላችሁ አይደል? ጸሎቱን በሰማያት የምትኖር ከዛስ ጮክ በሉ እንጂ ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምን ትሆን። ከዛ ምናችንን ስጠን እስኪ የዕለት በሉ እንጀራችንን ዛሬ ምን በለን ስጠን። ለምሳሌ ሁለት ወንድማማቾች ቢኖሩ ቤት ውስጥ አንዱ ሄዶ ሁለቱ ቢርባቸው አንዱ ሄዶ ወደ አባቱ አባዬ እራት ስጠን ብሎ ያንን እራት ብቻውን ቢበላው ተገቢ ነው? ምክንያቱም ይሄ ሰውዬ ለኔም ለወንድምን ምን በለን ያለው ስጠን ያለው ስጠኝ አይደል? ለዛ እኮ ነው ቤተክርስቲያን ክርስቶስም ሲያስተምረን ይህንን ጸሎት የዕለት እንጀራዬን አይደለም የዕለት እንጀራችንን ነው። ስለዚህ ዛሬ የተቀበሉ ዛሬ በልታችኋል ጠጥታችኋል አይደል ምእመናን አይደለም? እግዚአብሔር ሲጀመር የከፈተውን ጉሮሮ ሳይዘጋ ያድር እንደሚሰጠን የታወቀ ነው። ጠይቀነዋል። የዕለት እንጀራችን ዛሬ ስጠን ብለናል። ሰጥቶናል። ሲሰጠን ግን ለኛ ብቻ አልነበረም። ስንጠይቅ እኮ የዕለት እንጀራችንን ነበር ያልነው። ለኛ ስጠን፣ ለኔና መንገድ ዳር ለወደቀው ለዛ ለነዳዩ እንጀራ ስጠን። ዛሬ የተቀበልነውን ቁርስ እኮ ለኛም ለነዳዩም ነበር። እኛ ግን ብቻችንን በላ ነው ሳናካፍለው። እግዚአብሔር ምን ያህል እንደሚጠይቀን አስቡ። ሰውን ማክበር፣ ነዳያንን ማክበር፣ ክርስቶስን እንደሆኑ ማሰብ ያስፈልጋል። አንድ አባት እንደ ይሁዳ ይቅርታ እንደ ዮሴፍና እንደ ኒቆዲሞስ ብትሆን ደስ ይልሃል ወይ? ክርስቶስን ብትገንዘው ብትቀብረው ደስ ይልሃል? አዎ ካልከኝ ብዙ የሚቀብራቸው ያጡ ሬሳዎች አሉ። ብዙ ክርስቶሶች አሉ የታመሙ፣ ብዙ የተራቡ ክርስቶሶች አሉ። እግዚአብሔርን ማግኘት የምትፈልጉ ከሆነ ምእመናን ነዳያን ጋር መሄድ፣ የተናቁ ጋር መሄድ፣ ክርስቶስ የሚገኘው እነሱ ጋር። ለዛ ነው ከነሱ ልንቀበለው የሚገባን ዋጋ እጅግ ትልቅ ነበር። እኛ ግን ስለናቅናቸው ክርስቶስን አላገኘ ነው። የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ አንቺ ትለምኚው ነበር። እኛን ለምናቸው ነበር። በእውነት ክርስቶስን በእነሱ ውስጥ እንደምናገኛቸው ብናውቅ ጠያቂዎቹ እኛ ነበር። ፈቃደ ስጋቸው ተሟልቶላቸው እንዲኖሩ እንጂ አንዳንድ ሰዎች የሚፈልጉት በትክክል መንፈሳዊ ሕይወታቸው የእግዚአብሔርን
መንግስት እንዲያወርሳቸውና የክርስቶስ አካል ብልት አድርጎ እንዲያኖራቸው አይደለም ፍላጎታቸው። አሁን ብዙውን ሰው ተመልከቱት። ጸሎት የሚጸልየው፣ ጾም የሚጾመው እና ሌሎችንም መንፈሳዊ ተግባራት የሚያደርገው በስጋው አንዳች ፍርሃት ያለበት ስለሆነ ነው። ያ ማለት ወደ እግዚአብሔር መንግስት መግባትን ሽቶ ናፍቆ አይደለም የሚያደርገው ማለት ነው። እንደዛማ ቢሆን ኖሮ ይቆርብ ነበር። እንደዛማ ቢሆን ኖሮ ንስሐ ይገባ ነበር። እንደዛማ ቢሆን ኖሮ ዕለት ዕለት ከሚያደርጋቸው ኃጢአቶች በየጥቂቱ እየቀነሰ ወደ እግዚአብሔር የመቅረብ እድሉን ያሰፋ ነበር። እንደዛማ ቢሆን ኖሮ ማለት ነው። ስለዚህ አሁን እስራኤልን ያስመረራቸው ግብፅ መኖር ነው፣ ወይም የግብፃውያን የፈርዖናውያን ጭቆና ነው እንጂ ግብፅን መልቀቅ አይደለም ነበር ፍላጎታቸው ማለት ነው። ያ ግብፅ ማለት የፈቃደ ስጋ ምሳሌ ነው። ኢየሩሳሌም ማለት ደግሞ የፈቃደ ነፍስ ምሳሌ ነው። አሁን ልብ በሉ ክርስቲያኖች፣ ወደ ፈቃደ ነፍስ የመምጣት ፍላጎት አለን ወይ? በትክክል የእግዚአብሔርን መንግስት መውረስ ነው ወይ ፍላጎታችን፣ ዓላማችን የሚለውን በሚገባ ማወቅ ይኖርብናል። አሁን ብዙዎቻችን ምቹ የሆነ ህይወት እንዲኖረን ነው መንፈሳዊ መሆን የምንፈልገው። ይህን ደግሞ እግዚአብሔር አይረዳው። እንዲህ አይነቱን ሰው እግዚአብሔር ረድቶት በቅዱስ መንፈሱ አበርትቶት የሚረዳ መልአክ ልኮልን የሚጻረሩን አጋንንትን አጥፍቶልን በመንፈሳዊ ሰልፍ በመንፈሳዊ ውጊያ አሸናፊዎች ሊያደርገን አይችልም እግዚአብሔር። ስለዚህ ክርስቲያኖች በመጀመሪያ ዓላማችንን እናስተካክል። ምንድን ነው ዓላማችን? በትክክል እግዚአብሔር በደሙ የገዛልንን ያችን የማትናወጠውን የእግዚአብሔር መንግስት መውረስ ነው የምንፈልገው። እሱም በደንብ ማወቅ ያስፈልጋል። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ላይ የማትናወጥ መንግስትን አወርሳችኋለሁ ብሎ ተናግሯል። እና ያችን መንግስት መውረስ ነው እግዚአብሔር በደሙ የገዛልንን ከተማ ዕብራውያን ምዕራፍ 10 ላይ በሰማይ አለችን ከተማ አለችን ብሎ ቅዱስ ጳውሎስ የነገረን ከተማ አለች። እግዚአብሔር በደሙ የገዛት ከተማ ናት። እኛ በነፃ የምንወርሳት፣ እግዚአብሔር ግን በደሙ የገዛልን ከተማ፣ እሷን ለመውረስ አቅደን ዓላማ አድርገን መነሳት ይኖርብናል። አለበለዚያ እግዚአብሔር አይረዳንማ። እግዚአብሔር ካልረዳን ደግሞ አጋንንትን ድል መንሳት አይቻለንም። ክርስቲያኖች ጠላቶቻችን ከኛ የበረቱ ናቸው። ጠላቶቻችን ከኛ ይልቅ የነቁ የተጉ ናቸው። ለዓላማቸው ስኬት ሲባል ሌሊትና ቀን የሚሰሩ ጠላቶች ነው ያሉብን። አንተ ትተኛለህ፣ እነሱ ግን አይተኙም። እኛ ለመብል ለመጠጥ እንሰበስባለን፣ እነሱ ግን ይሄ ሁሉ ችግር የለባቸውም። ያለ መብል ያለ መጠጥ መስራት የሚችሉ ፍጥረታት ስለሆነ የነቁ የተጉ ጠላቶች እያሉብን ዝም ብሎ መተኛት ልክ አይደለም በእውነቱ እግዚአብሔር ቤተሰቦች። ስለዚህ በመጀመሪያ ዓላማችንን እንወቅ፣ እንመርምር። በቃ እኛ ምንድን ነው የፈለግነው? አሁን እንደው አንዳንዶቻችን እኮ እግዚአብሔር ከደዌ ሥጋ እንዲያድነን ሁሉ ነው የምንከታተለው የምንመጣው። በቃ ሕዝቤተ እግዚአብሔር የምንመጣው እና በንግዳችንም ትርፋማ እንዲያደርገን፣ በኑሯችን ሁሉ ስኬታማ እንዲያደርገን፣ በጥያቄያችን ሁሉ እንዲመልስልን በቃ አጠገባችን እንዲሆንና የቤታችን ሰሪ ለማድረግ ነው በቃ የምንፈልገው። የቤታችን ራስ የህይወታችን ራስ ማድረግ አይደለም የምንፈልገው፣ የቤታችን ራስ ማድረግ ነው የምንፈልገው። እግዚአብሔር ደግሞ ለዚህ አይደለም የፈለገን። የጠራን በመጀመሪያ ጥሩ ቤት ሊሰራልን አይደለም። እንደዚያ ቢሆን ኖሮ ለጴጥሮስ ነበር የመጀመሪያውን ትልቁን ቤት ሰርቶ በዓለም ላይ አንደኛ ቤት ያለው ጴጥሮስ ነበር የሚሆነው አይደል? አሁን ጴጥሮስ ኢየሩሳሌም ብትሄዱ ቤቱ ይሄ ነበር ይሏቸዋል። ከክርስቶስ በፊት የነበረውን ማደሪያውን ነው ሊነግሯቸው የሚችሉት። ከዛ በኋላ ግን ጴጥሮስ ቤት የለውም። በቃ እንደውም ወርቅና ብር የለኝም እስከ ማለት ድረስ የደረሰ እሱ ነው። ጴጥሮስ ዮሐንስ ነዳያን ሙንቱ፣ ቅዱስ ባስልዮስ በሃይማኖተ አበው እንደተናገረው ጴጥሮስና ዮሐንስ ነዳያን ናቸው በቃ ተብሎ ነው የተናገረላቸውና ለምንድን ነው እግዚአብሔርን የፈለጋችሁት? ለምንድን ነው መንፈሳዊ መሆን የፈለጋችሁት? በትክክል የእግዚአብሔርን መንግስት እሽተን ናፍቀን ነው? እሱን በደንብ ማወቅ ያስፈልጋል። ራሳችንም እንወቅ። ከዛም ደግሞ ለዚያ ዓላማ እዚያ ግብ ለመድረስ እንጠንቀቅ በሚገባ። አሁን እስራኤል በዚያ ሰዓት እግዚአብሔር እንዳወጣን እግዚአብሔር ያገባናል ቢሉ ኖሮ እግዚአብሔር ጠብቆ ለ40 ዘመናት ተንከባክቦ እዚያች የተስፋይቱ ምድር ላይ ያደርሳቸው ነበር፣ ግን አልሆነም። እዚህ ላይ ሁለት ሀሳቦች ላንሳ። አንድ የሚነሳ ምን ሀሳብ አለ? የመጀመሪያውን የተክለ ሃይማኖት ደብረ ሊባኖስን የረገጠ ምርልሃለሁ ተብሏል። አንድ ሰው ሄዶ ረገጠና መጥቶ በነፃ ፈቃዱ ወደ ዓለም አካሄድ ሄደ። ያ ሰው ቢኮነን የተክለ ሃይማኖት ቃል ኪዳን ታበየ ማለት አይደለም፣ የመጀመሪያው ጥያቄ። ሁለተኛ አንዳንድ ቃል ኪዳኖች አሉ ከሲኦል እንኳን የሚወጣላቸው። የቅዱሳን ቃል ኪዳን ከሲኦል ከወጣ ምንድን ነው የጌታ ደም ረቡዕ ተብሎ የሚነገር ነገር አለ። ሁለቱ ነው። እዚህ ጋር ደግሞ ምንድን ነው አንደኛ በሁለት መንገድ ማየት ይቻላል። አንዳንድ ሰዎች አሉ ለምሳሌ እንዴት ነፍሳት ከሲኦል ይወጣሉ ብሎ የሚያስቡ ሰዎች ይሄ እኮ እንኳን በአዲስ አበባ በብሉይ ኪዳን ሆኗል። ለምሳሌ ኤልሳ ሲያርፍ የኤልሳን መቃብር አጥንት የነካ አንድ ሬሳ ተነሳ። አሁን ጥያቄ እዚህ ጋር እንነሳ። የዚህ ሰውዬ አስከሬኑ የት ነበረ? የኤልሳ መቃብር ላይ። ነፍሱ የት ነበረች? ሲኦል ነው። ምክንያቱም በዛ ሰዓት ነፍሳት በሙሉ ሲኦል ነበሩ በብሉይ ኪዳን ዘመን። የኤልሳ እኮ ጸሎት አይደለም ያስነሳው።
ኤልሳ ከሙታን ተነስቶ እባክን እግዚአብሔር ሆይ ይሄን ሙት አስነሳል ብሎ አይደለም። ኤልሳ ከሙታን መነሳት ሳይጠበቅበት አደጋ ጣዮች ሲመጡ የዛን ሰውዬ አስከሬን የኤልሳን አጥንት መቃብር ነካ፣ ተነሳ። ስጋው አስከሬኑ ተባለ። መጽሐፍ ቅዱስ በግልጽ ነገረ። ነፍሱ የት ነበረች? የዛች ነፍስ ሲኦል። ምክንያቱም የትኛው ገነት አልተከፈተም ነበራ። ክርስቶስ ሳይሞት እኮ ነፍሳት ከሲኦል ወጣ። ይሄው ነፍስ እኮ ሲኦል ወጣ። ኤልሳ ደግሞ አንድ ያን ሰው ብቻ ለሚያስነሳው ያችን ሴትም ልጅ የሞተባትም ልጅም እኮ ተጋድሞ ልጁና አንስቶለት። ምክንያቱም ነፍሳት በሙሉ ገነት ተዘግቶ ሳለ የት ነበሩ? 5500 ዘመን በጨለማ በሲኦል ነበሩ። አየን፣ ነፍሳት ከሲኦል ወጣሉ። አሁን ይሄ ሰው ገነት አስገባው ይላል አይልም። ተነሳ ከሙታን ተመልሶ ምን የሚከተለው ሞት የሚከተለው ትንሣኤ የተነሳ ሰውዬ ልክ ነው። ኤልሳ ገነት አላስገባውም። ከሲኦል ግን ነፍሱ ወጣ። ስጋው ከነበረችው መቃብር ላይ ከነበረችው ስጋው ጋር ተዋህዳ ያ ሰው ቀጥሎ ቆመ። የኤልሳ አጥንት ነው ስራ ይሰራ። የመቼ በዓመተ ፍዳ በዓመተ ኩነኔ። በሐዲስ ኪዳንስ ሆኗል። በኢዮጴ እኮ ጴጥሮስ ያደረገው ተአምር አለ እኮ አይደል? የለበሰችውን ልብስ እየያዙ ያለቀሱ ጴጥሮስን ጠርተው አስነስቷታል። ነፍሷ የት ነበረ? በገነት። የትኛው ይከብዳል? ነፍስን ከሲኦል አውጥቶ በገነት ማስቀመጥ፣ በአዋህደ ያንን ሰው ቀጥ አድርጎ ማቆምና ነፍስን ከገነት አምጥተህ ስጋ በመቃብር ካለው ጋር ወይ ደግሞ አስከሬን ጋር አዋህደ ማቆም። እንዴ ሲኦል እኮ የወደቀ ነው። ያውም በሐዲስ ኪዳን ለምን እንከራከርለታለን? በብሉይ ኪዳን ቢሆን እሺ እናካብደው። በሐዲስ ኪዳን ምን የሚል ቃል አለ? ሞቶ መውጊያ የት አለ? ሲኦል ድል መንሳት የት አለ? ወደቀ እኮ በክርስቶስ እኮ ተሻረ። ቁርባን ካገባ በተክሊል ካገባ በኋላ አብዛኛው ሰው የሚፋታው በምን ይመስላችኋል? እውነት ቅዱስ ቁርባኑ አይበልጥም ነበረ? ስለሱ ሲባል ትዳር እንኳን ማጽናት አቅቷቸው እንደዚህ የተፋቱት ለምንድን ነው ሲያስቡት? እንዴ እልሃቸውን እኮ ነው ያስበለጡት ከቅዱስ ቁርባኑ በላይ። ይቅራ ይቅራ ይላሉ። ቆርበዋል እኮ። ከፍቺ ላይ የማይቸኩሉት በድንግልና የተጋቡት ናቸው። ምክንያቱም እሷም የምታውቀው እሱን ነው፣ እሱ የሚያውቀው እሷን ነው። በጣም ነው የሚዋደዱት። ሌላ አካል አያውቁም። ያም ሆኖ ደግሞ ሰይጣን ይገባበታል አሉ። እንደዛ ሆኖ የተፋቱ ግን ሬር ነው የመፋታት እድላቸው። የመጀመሪያ ጊዜ የምታውቀው ያን ባሏን ስለሆነ ሌላ ወንድ ስለማታውቅ አንድና አንድ ልቧን የምታሳርፈው እሱ ላይ ነው። ትልቅ ባይዘዌ ትልቅ ቻንስ አለው በድንግልና መጋባት። እንዴት ቅዱስ ቁርባን አንሶ እልሃቸው በልጦባቸው የገጠማቸው ችግር በልጦባቸው ባሏ ከሌላ ሴት ጋር ወይ ሚስቱ ከሌላ ወንድ ጋር ስላመነዘረች ወይ ገንዘብ ላይ ስለተጣሉ ወይ ቤተሰብ መሃል ጣልቃ ስለገባ ቅዱስ ቁርባኑ እንዴት አንሶ ይገኛል? ስለሱ ሲሉ እንኳን ፍቺን አይተውም፣ እልሃቸውን አያበርዱም። አይ የፈለገ ነገር ቢመጣ ከቅዱስ ቁርባን አይበልጥም። ጌታችን መስቀል ላይ ሆኖ ሲወጉት ይቅር በላቸው ብሏል። ጌታን ስጋና ደም ከተቀበልኩ በኋላ ባሌ ቢወጋኝም ይቅር በለው ነው ልል የሚገባኝ። ስትወጋኝ ሚስቴ ይቅር በላት ልላት ነው የሚገባው እንጂ ልፈታው አይገባም ብሎ እልሃቸውን ስለ ስጋው ደሙ ሲሉ ማብረድ ነበረባቸው። ግን እንዳለ ከቆረቡ በኋላ ከተጋቡ በኋላ የሚፋቱ ቅዱስ ቁርባኑን እንዳሳነሱ ነው የሚቆጠረው። ንስሐ ሲገቡ በእውነት ከመስከረም እስከ መስከረም ያለውን ጾም ቢያዟቸው ደስ ይለኛል። እኔ ፈራጅ ሆኜ አይደለም፣ ስለ ስጋው ደግሞ ክብር ስል ነው። ከመስከረም እስከ 364 ቀን በሄዱ ከአቆጣጠር ስለማስብ ነው። እኔ ብዙ ጊዜ 364 ቀን ጾመው በቀን እኮ ነው ምንም ስጋ ሳይበሉ ስለ ክርስቶስ ስጋና ደም ሲሉ ይቅር በል የሚሉ ምናልባት ይሻላል ስለ ሕሊናቸው ሲሉ ነው። እግዚአብሔር አያምጣብን። እስቲ አስቡት። ያንን ሲቀበሉ እኮ ተማምለው እጃቸውን ጭነው መስቀል ተደርጎባቸው ቅባሜሮን ተቀብተው መሐላ ተደርጎ ላትከዳኝ ላልከዳት ቢቸገር ቢያጣ ቢነጣ ቢታመም ምን ቢል ላልከዳው ላልከዳት ተባብለው ነው። መሐላውን ታውቁታላችሁ። ከዛ ሲፋቱ እልሃቸው በለጠባቸው። ከዚህ ሁሉ መሐላ ከቅዱስ ቁርባኑ በለጠባቸው ማለት ነው። ከዛ ደግሞ በፍርድ ቤት መካሰስ ያዝ እንግዲህ በስልክ መጠዛጠዝ ሲገናኙ መገለማመጥ አልበቃ ብሏቸው ደግሞ በክርስቲያኑ ነው የሚበሰው። ይሄን ደግሞ ምላችሁ መንፈሳዊ በሚባሉት ይቅርታ ክርስቲያኑ ስለሆኑ ነው የሚጋቡት። ግን መንፈሳውያን ናቸው በሚባሉ ዓለማዊ የነበሩ ሆነው አይ በቁርባን እንጋባ የሚሉትስ እሺ ሳያውቁት ነው የገቡት። ግን አይቀርላቸውም። 10ቱን ትእዛዛት ስላላወቅ ነው አይቀርልንም እንደሚባለው ማለት ነው።
አትስረቅ የሚለውን ስላላወቀው መስረቅ ኃጢአት አይደለም አይባልም። ላንተ ስታውቀው ኃጢአት ነው፣ ሳታውቀው ፍርድ ነው። በህሊና ይፈረድብሃል። መስረቅ ኃጢአት መሆኑን ታውቃለህ። አሕዛብም ያውቃሉ ይሄን። አብ ወልድን ይወልደዋል አይቀድመውም፣ ይወልደዋል እንጂ አይወለድም። የሚወልደውም ያለ ዘመን ነው፣ ሲወልደውም አይቀድመውም፣ ሳይቀድመው ወለደው ማለቱ ነው። ይሄን አወቅኩ አብ ወላድ እንደሆነ፣ ወልድ ከአብ እንደተወለደ አወቅኩ። ምን ማለት ነው? አብ ወልድን ይወልደዋል ያለ ዘመን፣ ይወለዳል እንጂ አይወልድም። ሶስተኛው ሰማይ መንፈስ ቅዱስ ነው። መንፈስ ቅዱስ ከአብ ይሰርጻል እንጂ ከወልድ አይሰርጽም። መንፈስ ቅዱስ ከአብ ይሰርጻል እንጂ እንደ አብ አይወልድም፣ እንደ ወልድም አይወለድም። ያለ ዘመን አብ ወልድ ሳይቀድሙት ያለ ዘመን ከአብ ሰረጸ። ይህንን አወቅኩ ባለ ተመልከቱ። ሶስት አካል አንድ አምላክ መሆኑን አወቅኩ። እስኪ በሉ ሶስት አካል አንድ አምላክ። ይህን ምን አልኩ? በሞቴ ንገሩኝ። ሶስት አካል አንድ አምላክ መሆኑን አወቅኩ። ተመልከቱ። ሶስት አካል በደንብ ያዙ። ሶስት አካል አንድ አምላክ፣ አንድ እግዚአብሔር በመለኮት አንድ፣ በመንግስት አንድ፣ በአገዛዝ አንድ፣ በስልጣን አንድ፣ በኃይል አንድ፣ ዓለምን በመፍጠር አንድ፣ ረቂቁንም ግዙፉንም የፈጠረ አንድ አምላክን አመንኩ። በአካል ግን ሶስት ነው አለ። ሰማይ ያለው ተመልከቱ፣ እስከ ሶስተኛው ሰማይ አለ። ሰማይ ያለው አንድነትን ያስረዳል። ሶስት ያለው ሶስት አካላትን ያስረዳል። የአብን ወላዲነት፣ የወልድን ተወላዲነት፣ የመንፈስ ቅዱስን ሰራጺነት አወቅሁ። ስንት አምላክ ነው ግን አለ? በሞቴ ንገሩኝ። በዚህም ቢሆን አልኮራም ነው። እንግዲህ የሚያኮራ ነገር ካለ ኮራ። እንግዲህ ጀግና ከሆንክ እኔ ሊቁ ምናምን እያልክ ያው እንግዲህ ስትጎርን ለተምጻት ይደርስብሃል። ይሄም አያኮራም። ስላሴን አንተ ስላሴን ተገለጹልህ እንጂ ስላሴን ሄደህ አላወካቸውምና ስላሴ ናቸው የገለጹልን። አንድነት ሶስትነትን ራሱ ነው የገለጠው። የቅዱስ ማቴዎስ ወንጌል ምዕራፍ 3 ምዕራፍ 17 ምዕራፍ 28 ላይ አንብቡ። ምዕራፍ 3 ላይ ሲጠመቅ ሶስቱ አካላት ተገልጠዋል። ምዕራፍ 17 ላይ ደብረ ታቦር ላይ አብ ወልድ መንፈስ ቅዱስ ተገልጠዋል። እንደገና የማቴዎስ ወንጌል ምዕራፍ 28 ላይ በአብ በወልድ በመንፈስ ቅዱስ አጥምቁ ብሎ ሶስቱን የገለጠ ራሱ እግዚአብሔር ነው። ራሱን የገለጠ መድኃኔዓለም የተመሰገነ ይሁን። አሜን በሉ እንጂ ሶስት አምላክ በሉ አይደሉም። ሶስት አካል አንድ አምላክ በሉ። ሶስት አካል አንድ አምላክ ሁሉ እስኪ ሶስት አካል በሉ አንድ ጊዜ። አንድ አምላክ። ሶስት ሰዎች አሁን ያልኩትን ቃል ሶስት አምላክ ነኑ። እስኪ ሶስታችሁ አብራችሁ ሶስታችሁ አንድ ጊዜ ልጅ በቃ እንግዲህ ወይ እዚህ ጋር ቆርጥና ወደ ምን ነገር ይሄዳሉ ነው። ቶሎ ፈጠን በሉ እንጂ እናንተስ እንደው ሶስት አካል በሉ። ሁላችሁም ጠጋ በሉና ማይኮ ጋር ማለት ነው። ሶስት አካል በሉ እንጂ በደንብ ሶስት አካል አንድ አምላክ ስንት አምላክ? ስንት አካል? እግዚአብሔር ይስጥልን። ቆይ አሁን ተመልከቱ። ሶስት አካል የሚለውን ሶስቱም በተለያየ ድምጽ ተናገሩት። ስንት ሰው ተናገረው? ሶስት ድምጽ ሰማቸው አይደል? ቃሉ ስንት ነው? ቃሉ ስንት ነው? ሶስት ሰዎች የተናገሩት ስንት ቃል አለ? እግዚአብሔር ይስጥልኝ። ምሳሌ ማስረጃ ላይሆን ይችላል። ምሳሌ የሚመስለው ብቻ ይወሰዳል። የአገልግሎት ዘመናችሁን ይባርክ። ሰላም ቁጭ በሉ። እሺ ሊያድሩ ነው እንዴ እነሱ ሳመጣጣቸው? አይ ዘውን ታው እንጂ አይሳቅም ነው አይደለም? እሺ አሁን ተመልከቱ። አንድን ቃል ሶስት ሰዎች ቢናገሩት በሶስት ሰዎች ድምጽ ብንሰማው የሶስት ሰው ድምጽ ሰማን አይደል? ቃሉ ግን ስንት ነው? ሶስት አካል ቢኖረውም እግዚአብሔር ግን ስንት ነው? በሞቴ ንገሩኝ። በሞቴ አንድ ነገር ብቻ ልናገር። በጣም ብዙ ጊዜ ሊቃውንት ያስረዱበት ስለሆነ ፀሐይ ስንት ናት? እሺ ሙቀት ነው ፀሐይ? ብርሃን ነው ፀሐይ? ክበብ ነው ፀሐይ? ሶስት ፀሐይ ነው አንድ ፀሐይ ነው? ሶስት ምን ፍጥረት ራሱ ሶስት ነገር ያለው አንድ ይሆናል ማለት ነው። አንድ ስትለው አንተ እንደምታውቀው አንድ አይደል። አንተ የምታውቀው ሲንግል አንድ ነው የምትሉት እናንተ። ይቅርታ እንግዲህ በጣም ይቅርታ ስለተዋስኳችሁ። ሲንጉላር የሆነ የተለየ አንድ ነው። አንተ አንድ አሳይ ብትባ እንዲህ አይነት አንድ ነው የምታሳየው አይደል?
ስላሴ ግን እንዲህ አይነት አንድ አይደሉም። አንተ እንደምታውቀው አንድ አይደሉም ነው። አንተ የምታውቀው አንድ ነጠላ ነው። ሶስት ስትል ደግሞ አንተ የምታውቀው ሶስት አንድ አይደለም። ስላሴ ግን ሶስት በሉ እንጂ ከዛ ደግሞ አንተ ከምታውቀው ሶስት የተለየ ሶስት ከዚህ የተለየ ሶስት በሉ የተለየ አንድ። ፀሐይ ሶስት ነገር አለ ግን ስንት ፀሐይ ናት? አንድ ሰው ዝም ብሎ ደርሶ ስርዓት ያዙ እንጂ እንደው አሁን እግዚአብሔር ሶስት ነው ብላችሁ እንዴት አንድ ትላላችሁ? ተው እንጂ ነው ካለ እሺ ሙቀት አለ የለ አለ፣ ክበብ አለ የለ አለ፣ ብርሃን አለ የለም አለ። ማን ነው ፀሐይ? ማን ነው ፀሐይ? በሉ ፀሐይ በሉ እንጂ ማን ነው ፀሐይ? ሙቀት ነው? ብርሃን ነው? ክበብ ነው? ስንት ፀሐይ ነው? አንድ ፀሐይ ነው። በቃ አለቀ እኮ ነው። አንድ አምላክ ነው። ስጋን ሲዋሃድም ተመልከቱ፣ ተዋሃደ እንጂ ስጋ ለወልድ ሁለተኛ ለስላሴ አራተኛ አልሆነም። ተዋሃደ ነው የሚባለው። ስለዚህ ተመልከቱ፣ ይህን ልዩ ሶስት ልዩ አንዳወቁ። አንድ ፀሐይ እንደምትለው አንድ አምላክ በል። ሶስት ክብር እንዳላት ፀሐይ ሶስት አካል ብለህ እመን። ይሄንን ምን አልኩ? አወቅሁ። በዚህም ግን አልኮራም አለ። እስኪ በዚህም አልኮራም በሉ በሉ ንገሩኝ። እምኮራው በምንድን ነው አለ? በሉ ተናገሩ እንጂ ርዕሱን። በመጎሰሜ በሉ አትሉ። እንጎስማችሁ ካልሆነ እንድትኮሩ ማለት ነው። የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ተመልከቱ፣ በጣም ነው የሚገርመው። በዛሬው ቆይታችን እንግዲህ ውድ ቤተሰቦቼ እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በዛሬው ቆይታችን ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነው ብዬ ተስፋ አደርጋለሁ። እናንተም ደግሞ የተሰማችሁን ስሜት በኮሜንት ላይ መጻፋችሁን እንዳትረሱ። ይህንን ቻናል ለብዙ ሰዎች ተደራሽ እንዲሆን ሼር፣ ላይክ ማድረጋችሁን እንዳትረሱ። እንግዲህ በቀጣይ በሌላ ቪዲዮ፣ በሌላ ትምህርት፣ በሌላ መረጃ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። በተደጋጋሚ እንደምናገረው እንበርታ፣ እንጠንክር። በተለይም ደግሞ አሁን በዚህ ባለፉት ሳምንታት አሁንም እስከ ዛሬም ድረስ ባለንበት ጊዜ ውስጥ የምንሰማቸው ጉዳዮች እጅግ አሳዛኝ፣ አሳፋሪ፣ በጣም የሚያሳዝኑ ጉዳዮችን እየሰማን እንገኛለን። በተለይም ደግሞ ከዚህ ከግብረ ሰዶማውያን ጋር ከሌዝቢያውያን ጋር በተገናኘ ከዚህ ከምስጢር ማህበራት ጋር በተገናኙ የምንሰማቸው ነገሮች እጅግ በጣም የሚያሳዝኑ እየሆኑ እስከ ቤታችን ድረስ እያንኳኩ እየመጡ ነውና መንቃት ያስፈልጋል። ቤተሰቦቼ ሁላችንም በጉዟችን በመንገዳችን እያንዳንዷን እርምጃችንን ልንፈትሽ ይገባል። ልጆቻችን እንዴት ይጓዛሉ? የክርስትና ሕይወታችን እንዴት ነው? በክርስትና ሕይወት ውስጥ ያለን አካሄድ እንዴት ነው? በምን አይነት መንገድ ውስጥ እንገኛለን? እያልን ለእነዚህ ጥያቄዎች መልስ እየሰጠን በተግባረ ክርስትና ውስጥ ሁላችንም ልንገኝ ይገባል እና እግዚአብሔር አምላካችን በእውነት ሁላችንንም ይጠብቀን። ለሌሎችም ሰዎች ደግሞ እንዲማሩ እንዲነቁ በተደጋጋሚ እንደምንናገረው ሼር ማድረጋችሁን እንዳትረሱ። በተለይም ደግሞ የመናፍስት ውጊያ ትምህርቶች ብዙ ሰዎች መስማት ማዳመጥ አይፈልጉም። ነገር ግን አሁን ብዙ ነገሮች በግልጽ እየወጡ ነው ያሉትና ለብዙ ሰዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።